ለገሰት ሁሉ የተባሉት የፕሮፓጋንዳ ሹም አገሩ ሁሉ ሰላም ነው፣ ኢትዮጵያስ እንዲህ ያለ ጸጥታ የታታውቅም ባሉ ማግስት ፋኖና ሸኔ የአንድ ሳንቲም ገጽታዎች ናቸው፣ የሰላም እጦትን ምንጭ ሆነውብናል በማለት አብራሩ። ያ የከረዩ አባገዳዎች ጭፍጨፋን ያከናወነው ግን ደግሞ ሸኔ ያደረገው ነው ብሎ የካደው ያ ዲያቆን አማኑኤል ወንድሙን በቄለም ወለጋ እናቱና አባቱ ፊት አደባባይ ላይ የረሸነው ያ በቴ ኡርጌሳን አሟሟቱን ለመመርመር የተላኩ ባለሙያዎችን አስፈራርቶ ስራቸውን ያስቆመው የኦሮሚያ ክልል መንግስትም በሰላሌ ደራ ወረዳ ውስጥ የተፈጸመውን ለማውገዝ ብቅ ብሏል። እኒያ ጎንደር እንዳይለማ ጎጃም ከለከለኝ የሚሉ ወለጋ ቢገለኝ ጅማ ዝም አይልም ሸዋና ወለጋ ሲባላ የሚውል ነው ብለው ደስ እያላቸው የሚናገሩ አማራና ትግራይን ለማፋጀት ብዙ ደክመው ብዙ ሀብትና ሰው የመደቡት በህዝቦች መካከል ግጭትና መተላለቅ ሲከሰት ደስ የሚላቸው ጠቅላይ ሚኒስትር የሚመሩት መንግስት 6 ዓመታትን ከተሻገረው የአሰቃቂ ግድያዎች ውስጥ ለመጀመሪያ ጊዜ ይህንን ለማውገዝ መዋቅራቸውን አሰማሩ። በእርግጥ በደራ ወረዳ ደረጃ አማረ በተባለ ታዳጊ ላይ የተፈጸመውን ግድያ የሚያገናዝብ አእምሮ የሚቆረቆር ሰብአዊነት ያለው ሁሉ ሊያወግዘው የሚገባ ተግባር ነው። የብልጽግና ገዢዎች ግን ሰብአዊነትም ሆነ አገናዛቢው አእምሮ ተቆርቋሪነትም አልታደሉምና ይህንን ድርጊት ሊያወግዙ ሲመጡ ከውስጡ ያለውን ነገር ለመጠርጠር ይጋብዛል። እነዚህ ሰዎች ማለት የኢንጂነር ስመኘውን ሞት ለራሱ ለሟቹ የሸለሙ ሃጫሉ ሁንዴሳን የገደሉት ግብጾች፣ ኦሮሞዎችና ትግሬዎች ናቸው ብለው ያፌዙ፣ በቴ ኡርጌሳን ከሆቴል ወስደው ወደ ኋላ አስረው የረሸኑ፣ አምባቸውንና ባልደረቦቻቸውን የገደለው አሳምነው ጽጌ ነው ብለው አሳምነውንም ምስጢር እንዳያወጣ እያሉ የገደሉ፣ ጄኔራል ሰዓረን ገድለው ጠባቂው ነው ብለው ጠባቂውንም ሊገድሉ የሞከሩ፣ በ2 ዓመት ውስጥ 1 ሚሊዮን ሕፃናትና እናቶችን አስርበው ተኩሰውና አስረው የገደሉ የጭካኔ አለቆች ናቸው። ያሰማሩት ሰራዊት በካራ ሰው ሲያርድ በተደጋጋሚ ያሳዩ፣ በሳንጃ የደፈሩንን በወንድ አካል መድፈር አለብን ብለው መመሪያ ሲሰጡ የተደመጡ እነዚህ ሰዎች ግፍ ሲፈጽሙ እንጂ ግፍን ሲያወግዙ አይታወቁም። እናም አሁን በፌዴራል ለገሰት ሁሉ በኦሮሚያ ኃይሉ አዱኛ የሰጡት መግለጫ ግፍን ለማውገዝ ሳይሆን አማራና ኦሮሞን ለማጫረስ ያለመ ሌላ የጥፋት እቅድ ይመስለኛል። ብንጠነቀቅ መልካም ይሆናል። ይህንን አስተያየት የላኩልን ተከታታያችን የአገዛዙን ባለስልጣናትና ባህሪ በቅጡ የተረዱ ይመስላሉ። ቀደም ሲል ወደ እናንተ ባልደረስነው ዝግጅት በዝርዝር እንዳልነው የብልጽግናው መንግስት በራሱ መዋቅርም በኢመደበኛ መዋቅሮቹም ሰው ዘቅዝቆ ከመግደል አርዶ እስከመጣል፣ ከገደል አፋፍ ላይ በመተኮስ ከመረሸን፣ አስከሬንን በመኪና እስከመጎተት፣ ሰውን ከነነፍሱ ከማቃጠል፣ በወንድ አካሉ ላይ ገመድ አስሮ እስከ መጎተት የደረሱ ተግባራትን አስፈጽሟል ወይም ሲፈጸም በዝምታ አልፏል። በሰሞነኛው አጀንዳ ላይ ግን ለሞተ ሰው ያዘንና ለተጎጂ ቤተሰብ የተቆረቆረ ለመምሰል የሞከረበትን መግለጫ ዓላማው ምንድን ነው የሚለውን በሚገባ ያብራሩ ሰዎች እየተደመጡ ናቸው። የኦሮሞ ነጻነት ሰራዊት በዚያው በደራና አካባቢው በመንግስት ሰራዊት ላይ ፈጸምኩት ካለው ውጤታማ ዘመቻ በኋላ ይህንን አሰቃቂ ግድያ የሚያሳይ ምስል ለምን ወጣ? ሰዎችስ ከተፈጸመው ድርጊት ይልቅ የድርጊቱ ፈጻሚ ማንነት ላይ እንዲያተኩሩ ለምን ተፈለገ? ያ በአገሪቱ ሁሉ የተፈጸሙ ወንጀሎችን ሳይመረምር ገናም ውጤታቸው ሳይታወቅ ከ2013 በፊት ይህንን ያደረገው ህወሓት ወይም በአብይ አማሮች ቋንቋ ትህነግ ነው ሲል የነበረው አገዛዝ ከ2015 ወዲህ ደግሞ የፈሰሰውንም የተደፋውንም በኦሮሞ ነጻነት ጦርና በፋኖ እያሳበበ የቀጠለው የኦህዴድ ብልጽግና ሰሞነኛውንም ጥፋት ለእነዚሁ ታጣቂ ኃይሎች ሸልሞታል። ምንድነው ማስረጃህ? በዚህ ፍጥነት አጥፊዎቹን ማወቅ ከቻልክ ለምን አስቀድመህ አልተከላከልክም ብሎ የሚከራከረው የለም። አገዛዙ አገር መምራት እንደማይችል ካረጋገጠ ከግማሽ ደርዘን ዓመታት በኋላም የአማራና የኦሮሞን ህዝብ ማፋጀት ለምን እጅግ አስፈላጊ ነገር ነው ብሎ አመነ። በእርግጥ ማህበረሰብና ሚዲያው ስለዚህ የደራ ግድያን ጉዳይ አድርጎ እየተነጋገረ ባለበት በዚህ ወቅት ለህዝብ ይህንን አጀንዳ የሰጠው ብልጽግና በኦሮሚያም ሆነ በአዲስ አበባ ምን እየሰራ ነው? የኦሮሞ ወጣቶችን በግዴታና በአፈሳ ወደ ወታደራዊ ካምፕ ለማስገባት ሲጥር የሰነበተውና ተቃውሞ የበረታበት የብልጽግናው አገዛዝ ኦሮሞ ሆይ እኔን ካልደገፍክ ልጆችህንም ለመከላከያ ካልሰጠህ አማራ መጥቶ እንደሚያርድህ እወቅ ለማለት አስቦ ካልሆነ በቀር ምን አይነት ቅን ልቦና ኖሮት ይህንን ነውር ሊያወግዝ ይችላል? በጉዳዩ ላይ ሰፊ ትንታኔ ከሰጡ ሰዎች መካከል አንዱ የሆኑት ፕሮፌሰር ሕዝቅኤል ገቢሳ እንዲህ ካለው ግድያ ማን ፖለቲካዊ ትርፍ ያገኛል የሚለውን ያነሱና ጥቃት አድራሹንም በዚሁ ቀመር ማወቅ እንደሚቻል ይጠቁማሉ። ለነሱ አሁን ይሄንን ቪዲዮ ቀርጾ ሰው ሲታረድ ማሳየት ምን የፖለቲካና የወታደራዊ ጥቅም ስለሚሰጣቸው ነው ይሄንን የሚያደርጉት? ለመንግስት ግን ጥቅም አለው።
ለመንግስት ግን የሚያደርገው የፖለቲካና ወታደራዊ ጥቅም አለ። ስለዚህ የትግል ታክቲክ ነው ወይ ላልከው አሁን ይሄንን የሚያደርገው መንግስት ነው። መሬት ላይ ስታያቸው ፋኖ ናቸው። በኦሮሚያ እንደምታየው ነው። ሸኔ ነው ይባላል። ሸኔን ይመስላል፣ እንደ ሸኔ ነው የሚታጠቀው። ነገር ግን የመንግስት ተላላኪ ነው እንጂ የኦሮሞ ነጻነት ሰራዊት አባል ያልሆኑ ብዙ አይነት የታጠቀ ህዝብ አደረጃጀት አለ። አማራ ክልልም ያለው ይሄ ነው። ይሄን ቅድም ያልኩ የመንግስት ታክቲክ ሆኖ ወጥቷል። እድሜውን ለማርዘም ሲል የፈጠረው አደረጃጀት ነው። ባለፉት ዓመታት ከተፈጸሙ የታዋቂ ሰዎች ግድያም ሆነ ከመሰል አሰቃቂ ግድያዎች አትራፊ ሆኖ የወጣው አገዛዙ ብቻ መሆኑን ያስተዋሉ ሰዎች ከእያንዳንዱ ሞት ጀርባ ዋናው ተጠርጣሪ ራሱ አገዛዙ ነው የሚለውን ድምዳሜ ይይዛሉ። ሻዕቢያ የማይፈልጋቸው ጄኔራል ሰዓረ እንዲገደሉ ከተደረገ በኋላ እንደነ ብርሃኑ ጁላ ያሉ የራሱን ታማኞች ሰግስጎ ደም አፋሳሹን ጦርነት ለማካሄድ አስችሎታል። ሃጫሉ ሁንዴሳ በተገደለ ማግስት ዋነኛ ተቃዋሚዎቹን በሙሉ ሰብስቦ ለማሰርና ፖለቲካዊ መድረኩን በብቸኝነት ለመቆጣጠር አመችቶታል። ባህር ዳር ላይ የአማራ ክልል ባለስልጣናት ከተገደሉ በኋላ እንደ ተመስገን ጥሩነህና አገኘው ተሻገር ያሉ ታማኝ ታዛዦችን እያፈራረቀ ለመግዛት እድሉን አስፍቷል። ጥቅምት 22 2013 ወለጋ ላይ በአንድ ሌሊት 200 አማሮችን እንዲገደሉ ካደረገ በኋላ ይህንን ሁሉ የሚያደርገው ህወሓት ነውና ለምን ጦርነት አይከፈትልንም የሚሉ አልቃሾችን በፓርላማ አሰምቶ በሁለተኛው ቀን የ21ኛው ክፍለ ዘመንን ውድ ጦርነት አስጀምሯል። እንዲህ ካሉ አነጋጋሪ ግድያዎችና እልቂቶች ሁሉ አትራፊ ሆኖ የወጣው አገዛዙ ብቻ ነው። በየቀኑ ስንቶች እየታገቱ ሚሊዮን ብሮች ሲጠየቅ አጋቾች ህፃን ልጅ ገድለው ሲጥሉ ከአንድ የትራንስፖርት ማህበር ብቻ ከ200 በላይ ሾፌሮች በአጋቾች ሲገደሉ አንድም ቀን ተንፍሶ የማያውቀው ብልጽግና ይህንን ጉዳይ ለማውገዝና ለማጦዝ ግን ፈልጓል። የበተ ኡርጌሳን መገደል ያልዘገቡትና ኢቲቪ በደረቱ ላይ ሽጉጥ ተንጠልጥሎ እጆቹ ወደ ኋላ ታስረው ስለተገደለው አማኑኤል ወንድሙ ቃል ያላወጡት እነፋና ለገሰ ቱሉና ኃይሉ አዱኛ የተባሉ የነፍሰ ገዳይ ስርዓት አፈቀላጤዎችን ማስጮህ ወደዋል። እኒህ በምስሉ ላይ የሚታዩትን ወይዘሮ አዴ ኮሌ ሐዋስ ልጅሽ ሸኔን ተቀላቅሏል አምጪ ብለው በህዝብ ፊት በጥይት ደብድበው የገደሉት ኮሬ ነገኛዎች በጎንደር የአንዲትን ህፃን ታግቶ መገደል ለማውገዝ በወጡ ሰልፈኞች ላይ የስናይፐር ቃታቸውን ለመሳብ አልተቸገሩም። የኦህዴድ ብልጽግና የወጣት ደረጃ አማረን ሞት ለማውገዝ ግን አሁን በርትቷል። ጥያቄው ለምን የሚል ይሆናል። የዚህ ጥያቄ ምላሽ ሌላ ጥያቄን ይወልዳል። እናም ይህንን ግድያ የፈጸመው አካል ማን ቢሆን ምን ፖለቲካዊ ትርፍ ያገኛል የሚለው የፕሮፌሰር ህዝቅኤል ጥያቄ ልክ ይሆናል። ተመሳሳይ ነገሮች በአማራ ክልልና በኦሮሚያ ክልል ውስጥ ይፈጸማል። የመንግስት ታጣቂዎች ሸኔን መስለው ይገላሉ። የመንግስት ታጣቂዎች እና ተቀላቢዎች ፋኖን መስለው ይገላሉ። ሁለቱ መካከል ጦርነት ይፈጠራል። በዚህ መካከል መኖር ያለብኝ እኔ ብቻ ነኝ። አማራ ክልልም ፋኖ ላንተ አይሆንም፣ ኦሮሚያ ክልልም ለኦሮሞ ህዝብ ሸኔ ላንተ አይሆንም። በእነሱ ምክንያት ነው የምታልቀው፣ በእነሱ ምክንያት ነው እያለክ ያለው። የመንግስት ግን ህግ ማስከበር አለብኝና መግባት አለብኝ ብሎ አሁንም ያንን ጦር መሳሪያውን ወታደሩን ሁሉ ይዞ ሊገባበትና ከህዝብ መለየት ያቃተውን ይህንን ታጣቂ አብሮ ሊጨፈልቀው ነው። ይህንን የፕሮፌሰሩን ሐሳብ የሚጋሩ ሰዎች ሌሎችንም ይጨምራሉ። የብልጽግናው አገዛዝ የስልጣን ምንጭ ግጭት ነው። አማራና ትግራይን በማጋጨት ስልጣኔን አጸናለሁ ብሎ በማሰብ ከ2010 እስከ 2015 ድረስ የአብይ አማሮችን ይዞ በፕሮፓጋንዳና በሌሎችም መስኮች ሁለቱን ህዝብ ለማጋጨት እየሰራ ስልጣኑን አሰንብቷል። አሁን ደግሞ ይህንን ሁለት ህዝብ በማጋጨት ስልጣንን ጥቂት ሳምንታትን ቢሆን ለማክረብ የኦሮሞና የአማራ ህዝቦች ጠላት የሆነው አገዛዝ ገላጋይ ሆኖም ለመከሰት አልሟል የሚለውን የሚያነሱት አስተያየት ሰጪዎች በአማራም ሆነ በኦሮሚያ ጦርነቶች ማሸነፍ ሲያቅተው ህዝብን ስሜታዊ በሚያደርጉ መንገዶች ተከስቷል ይላሉ። የብልጽግናው መንግስት የትኛውም ህዝብም ሆነ የህብረተሰብ መደብ መንግስት እንዳልሆነ በተደጋጋሚ የተረጋገጠና የታወቀ ቢሆንም በኦሮሚያ በሚያካሄደው ቅስቀሳ ግን መንግስት ተነክቷል፣ አማራ ስልጣንህን ሊወስድብህ እየታገለ ነው፣ ልጆችህን ስጠን ብሎ እንደሚናገር ድብቅ አልሆነም። ይሁን እንጂ የኦሮሞ ህዝብ አንተኛ መንግስት አይደለህም ብሎ ልጆቹን አልሰጠውም የሚሉ አንድ ነባር የኦሮሞ ፖለቲከኛ በዚህ ጊዜ በአፈሳና በጉልበት ወደ ወታደራዊ ካምፕ ለማስገባት መሞከሩን ይናገራሉ። እንዳም ሆኖ
ከህዝብ ተቃውሞ ሲበረታበትና ጉዳዩ አጀንዳ ሲሆንበት እንደ ሰሞነኛው ያለ አሰቃቂ ቪዲዮ በማውጣት ኦሮሞ ሆይ ፈቅደህ ለዚህ መንግስት ወታደር ካላዋጣህ እንዲህ ባለ መንገድ ትገደላለህ፣ ልታደግህ የምችለው እኔ ብቻ ስለሆንኩ ደግፈኝ የሚል ጭካኔ የተሞላበት መልእክት ለማስተላለፍ አስቦ ያደረገው ሴረኛ አጀንዳ ነው ይላሉ። ስለዚሁ ክስተት አንድ ጽሑፍ በአፋን ኦሮሞ ያጋሩት አቶ ጀዋር መሐመድ የብልጽግናው አገዛዝ ባለስልጣናት በ2010 ዓ.ም ግጭትና ጦርነት እንዳይኖር ውይይት ይደረግ ዘንድ ሲጠየቁ ፖለቲካ ሴራ እንጂ ድርድር አይደለም ብለው መለሱልን ሲሉ አስፍረዋል። ይህንን መልእክት ጠቅላይ ሚኒስትር አብይ እርካብና መንበር ብለው በሰየሙት መጽሐፋቸው ሴራና ተንኮል ማታለልና ማምታታት እንጂ ውይይት፣ ርዕዮተ ዓለምና መሰል ጉዳዮች ፖለቲካ እንደማይባሉ ጽፈዋል። ስራ ሴራቸው መሆኑን ደጋግመው ያሳዩት የብልጽግናው ጠቅላይ ሚኒስትር አንድም ህዝብን ስሜታዊ አድርገው ወታደራዊ ምልመላቸውን ለማሳካት ሁለትም ሰሜንን በማፋጠጥ እስከ 2015 ስልጣን ላይ እንደቆዩት ሁሉ ቀጣዮቹን ዘመናት ደግሞ አማራና ኦሮሞን ለማዋጋት አስበው ያደረጉት ነው ብሎ መገመት ለትክክለኛነት መጠጋት ሊሆን ይችላል። የአገዛዙን ፖለቲካዊ እቅድ ቀድመው ከተረዱ ጥቂት ሰዎችና የጠቅላይ ሚኒስትሩን ጤንነት ጉድለትም ስነ ልቦናዊ በሆነ ትንታኔ ጽፈው ያስነበቡት ፕሮፌሰር ሕዝቅኤል ገቢሳ ሰሞነኛውን አሰቃቂ ግድያ ተከትሎ በኦሮሚያ ውስጥም የሚኖሩ አማሮችን የመግደል እቅድ እንዳለ ይናገራሉ። አሁን እንግዲህ ህዝቡ በሁለቱም ክልል ያለው ህዝብ ሁለቱ ህዝብ ሲያልቅ ይሄም አይጠቅመኝም ያም አይጠቅመኝም ብሎ የመንግስት ደጋፊ ይሆናል። ከዚሁ ጋር በማያያዝ በተለይ ለኦሮሚያ ያለው መልእክት ምንድነው? ሊጨርስህ የመጣው ፋኖ ነው፣ የሚያርድህ ፋኖ ነው፣ የመጣብህ ጭራቅ አለ፣ ይሄው እየገደለህ ነው ብሎ ኦሮሞ በጠቅላላ ከአሁኑ መንግስት ጋር እንዲሰለፍ ለማድረግ የተደረገ ነው። ይቀጥሉበታል እያልኩህ ነው። በኦሮሚያ ክልልም ይገዳሉ። አማራዎች ናቸው የሚባሉትን ባሉበት ያርዳሉ። ይህንን ያደርጋሉ። ምናልባት ተነግሯል ተነቅቷል ብለው ካልተው በስተቀር ይህንን ሊያደርጉ ፕላን እንዳላቸው አውቃለሁ። ፖለቲካ ውይይትና ድርድር ሳይሆን ሴራ ነው ብለው የሚያምኑት ብልጽግናዎች ህዝብና ህዝብን ማጋጨትም የሚታወቁበት ወደ ስልጣንም የመጡበት በስልጣንም ላይ የቀጠሉበት እነሱ እንደ አዋጭ መንገድ የተከተሉት ስልት ነው። ወታደራዊ ምልመላ ለማካሄድ የቀየሱት ስልት አልሰራ ሲላቸው እንዲህ ያለ ዘግናኝ ግድያ ይፋ እንደሆነና ስሜታዊ በሆነ መንገድ ሰው እንዲመለመልላቸው ፈልገው አንዱን ህዝብ አራጅ ሌላውን ታራጅ፣ በስመ አብ ብሎ የሚገድለውን ሃይማኖት ገዳይ ሌላውን ተገዳይ በማድረግ በብሔሮች መካከል ብቻ ሳይሆን በሃይማኖቶችም መሃል እንዲመጣ የሚፈለገውን እልቂት እያራገበ ነው። ያለ ልማዱም መንግስታዊ ሚዲያዎችና ባለስልጣናት ይህንን አሰቃቂ ጉዳይ አጀንዳ እንዲያደርጉ ታዟል። ሁለተኛው ግምት ብልጽግናዎች አንዳች ጥፋት ማጥፋት ሲፈልጉ አንድን አሰቃቂ ጉዳይ ለማህበረሰቡ በአጀንዳነት ይሰጣሉ የሚለው ነው። አንድ ለብልጽግና ባለስልጣናት የቀረበ አስተያየት ሰጪ ከ2 ወራት በፊት በአዲስ አበባ ላይ ከፍተኛ ማፍረስና ማፈናቀል ማካሄድ እንደሚያስፈልግ ወሰኑ። ሆኖም ድንገት ተቃውሞ ቢነሳስ የሚል ስጋት አደረባቸው። በዚህ መሃል ከ2 ዓመት በፊት በባህር ዳር ጥቃት ተፈጽሞባት የተገደለች ሕፃን ልጅ እንደ አዲስ ጉዳይ እንዲራገብና መንግስታዊ ሚዲያዎችም ይህንኑ አጀንዳ እንዲያደርጉ ታዘዙ። ህዝቡ እዚህ ላይ ሲራኮት፣ እነሱ ግን በትንሹ 90 ሺህ የሚደርስ የአዲስ አበባ ህዝብ ነቅለው አፈናቀሉ በማለት አሁንም ሁለተኛ ዙር የኮሪደር ልማት በማለት ህዝብ እያፈናቀሉ እንደሆነ ያብራራል። ሰሞነኛው አጀንዳ ማስቀየሻ መንገድም ይህ ሳይሆን አይቀርም ብሎ ይገምታል። ይህ ፖለቲካ ማለት ሴራ ነው ከሚለው የብልጽግናው አገዛዝ የጥፋት መጽሐፍ ላይ የተቀዳው ሐሳብ ህዝብን ማጋደልም እንደሚጨምር በተደጋጋሚ ታይቷል። ጠቅላይ ሚኒስትሩ ራሳቸው የወለጋ ኦሮሞና የሸዋ ኦሮሞ ይባላል፣ እኔ ወለጋ ሄጄ በሞት ጅማ ይነሳበታል፣ ጎንደርን ላለማ ብነሳ ጎጃም ከለከለኝ፣ አዲስ አበባ ኦሮሞ ጠላ ኃይሎች የበዙበት ነው፣ አማራ ከትግራይ የሚመጣበትን ጥቃት መመከት አለበት ወዘተ እያሉ የተናገሩ በህዝቦች መካከል መጨፋጨፍን የጠሩ ሆነው የታዩባቸው አጋጣሚዎች ብዙ ናቸው። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። የሸዋ ሸኔና የወለጋ ሸኔ ለህዝብ እኮ ለኦሮሞ ህዝብ እኮ ምን አባላው? አማራ ከትግራይም ሰው በጉልበት በኃይል ሊያንበረክከው ከፈለገ ራሱን መከላከል የሚችል ህዝብ። እንዲህ ያለ አንደበትና ፍላጎት ያላቸው መሪ እነዚህን እቅዶቻቸውን በተግባር ለመፈጸም ብዙ ጥረዋል። በርካቶችም በማወቅም ሆነ ባለማወቅ
ወጣንበት የሚሉት ማህበረሰብ እንደ ጀግና የተቆጠረላቸው እየመሰላቸው ይህንን የጥፋት እቅዳቸውን በመተግበር ተባብረዋል። እናም ለአንድ ንጉሥ ስልጣን ሲባል ለሺህ ዘመናት ለብዙ ክፍለ ዘመናት አብሮ የኖረ ህዝብ እንዲገዳደል ለማድረግ ሁሉንም ማሰቃቂ ነገር ያደርጋሉ የሚለው ወሳኝ ጉዳይ ነው። የኦሮሞና የአማራ ህዝብ አብሮ የኖረና ሊኖርም የሚችል አስደናቂ ጋርዮሽ ያለው ህዝብ መሆኑን ለመመልከት አሃዛዊ መረጃዎችን እናንሳ። የአማራ ህዝብ ከአማራ ውጭ በብዛት የተጋባውና የተዋለደው የሚኖረውም በኦሮሚያና ከኦሮሞ ጋር ሲሆን ከኦሮሚያ ውጭ ብዙ ኦሮሞ የሚኖረው ደግሞ በአማራ ክልል ነው። ለዚህ አስረጅ እንደሆነን የ1998ቱን የማዕከላዊ ስታቲስቲክስ መረጃ እንመልከት። ኤጀንሲው በአማራ ክልል ውስጥ ከአማራ ቀጥሎ ብዙ ህዝብ ኦሮሞ መሆኑን ይጠቁምና ይህም ከአጠቃላይ ህዝቡ 3% ነው ይላል። በተመሳሳይ በኦሮሚያ ውስጥ ከኦሮሞ ቀጥሎ ብዙ ህዝብ ከተፈለገ የሚገኘው አማራ ሲሆን ይህም ከአጠቃላይ ህዝቡ 9% እንደሆነ ያስቀምጣል። በዚህ ልክ ተዛንቆ የሚኖርን ህዝብ ነው እንግዲህ ፖለቲካ ማለት ሴራ ነው የሚሉት ገዢዎች ለማጋጨት እየሰሩ ያሉት። ህዝቡን ካጋጩና የጎንዮሽ ግጭት ከፈጠሩ በኋላ እርስ በርስ አታኩሰው አቅማቸው ሲዳከምላቸው ገላጋይና ዳኛ ሆነው ለመግባት ቢወስኑ ትክክለኛ ጸባያቸው ለተረዳ ሁሉ አይጠፋውም። እስከ ጥቅምት 2013 ድረስ በታሪካቸው ውስጥ አንድም ግጭት አስተናግደው የማያውቁትን የአማራና የትግራይ ህዝቦች እንዳጋጩ ሁሉ ከዛ በኋላም ዛሬም ሰላም አስከባሪና ገላጋይነን ብለው ሰራዊት እንዳሰፈሩት ሁሉ ብልጽግናዎች ከትግራይ የሚነሳ ስጋት እንዳይኖር ያደረግንበትን እኛም ገላጋይ ሆነን የተሰየምንበትን ትግራይንም ያዳከምንበትን ቀመር በኦሮሚያና አማራ ክልልን ተግብረው ያኔ ፋኖና ሸኔን እናሸንፋለን ቢሉ ለነሱ ፖለቲካ ማለት ደም ነውና አዲስ ነገር ፈጸሙ ሊባል አይችልም። ሰዎቹ ሴራን በፖለቲካው ላይ ካራ በዜጎች አንገት ላይ ብቻ ያሰማሩ ኮሬ ነገኛዎች ናቸውና ለአንድ እብዶችና ደም ያሰከራቸው ሰዎች ለተሰባሰቡበት መንግስት ስልጣን ተብሎ በተደጋጋሚ ላለመሳሳት ከቀደመ ስህተትም ተምሮ ህዝባዊ አንድነትን ጠብቆ ስሜትን አምቆ የዚህ ሁሉ ምክንያቱ ምንድነው? ለምን ለዚህ በቃን ብሎ መጠየቅ ግን የዘመናችን ግዴታ ይሆናል።